Okay. እስኪ የዛሬን እንጀምርና today we start at unit 5 chemical bonding እስኪ ስለ chemical bonding በአእምሯችሁ ውስጥ የሆነ ነገር ካለ እስኪ ሼር አድርጉ። what it mean chemical bonding means? You can forward anything in your mind. ምን ማለት ነው chemical bonding ማለት? ክምችት ኦኬ ክምችት። ሌላ ሰው በአእምሯችሁ ያለን ነው ትክክል አይደለም ነው አይደለም እኮ በአእምሯችሁ እስኪ ስለ chemical bonding ሲባል ምንድን ነው የምታስቡት? ኦኬ ለምሳሌ ባልና ሚስት ሲጋቡ በቃል ኪዳን ነው የሚጋቡት እና ቃል ኪዳን ምንድነው? ሁለቱን ባልና ሚስት እንዳይለያዩ ቃል ማል አድርጎ ቦንድ አድርጎ የሚይዝ ነገር ማለት ነው አይደለ? ሶ ይሄ ኬሚካል ቦንዲንግ ሚንስ ኬሚካል ኢንክሉዲንግ ዘ ኬሚካል ሪአክሽንስ what forces held together what those atoms in together ቅድም እርማኮ እንዳለ ክምችት ውስጥ እነዚያ ክምችት ውስጥ ያሉ አቶሞችን እርስ በርስ የማይዝ የሚያገናኝ ፎርስ ነው። ይሄ ፎርስ በቦንዲንግ ይገለጻል፣ ኬሚካል ቦንዲንግ ይባላል። ይሄ ቻፕተር ስለዚህ ነገር ነው የሚያስተምረው። ለምሳሌ እዚህ ጋር ኤክስ አለ፣ ኤክስ እና ዋይ አሉ፣ ሁለት አቶሞች ናቸው። ስለዚህ ኤክስ እና ዋይ ከዚህ ጋር የሆነ ፎርስ ሳያገናኝ አንድ ላይ አይኖሩም። ስለዚህ እቺ ፎር ቦንድ ናት ኬሚካል ቦንዲንግ የምንለው። ግልጽ ነው? አዎ ቲቸር። የቻፕተሩ አይዲያ ይሄ ነው። Okay, so chemical bonding is a chemical bond. A chemical bond is the force that holds atoms together to form what? Molecules or compound. It's what? A force which holds atoms together to form what? Molecules or compounds. Why? Atoms combine to form molecules or compounds because to be stable. To be stable. If atom is free, they are what? Not stable. So if atoms come together, either to form what? Molecule or compound, we say what? It is stable compound. Stable compound means to achieve what? Octet rule. What is octet means? 8 rule. Is what? To fulfill, to achieve what? The octet rule. That octet rule means what? Atoms have what? Last electroconfiguration what? 8 መሆን አለበት ወይም ኖብል ጋዝን ፉልፊል ኖብል ጋዝ ማለት ምንድነው? መጨረሻ ግሩፕ ላይ በሬድ ሴል ላይ ያሉት ግሩፕ ላይ ያሉ ኤሌመንቶች ኖብል ጋዝ ናቸው። they are inert ናቸው። ሪአክሽን ብዙም የማይፈጥሩ ስቴብል ናቸው። ስለዚህ ሌሎች አቶሞች እንደነዛ ግሩፕ ኤቶች ስቴብል በግላቸው መሆን ስለሚችሉ ከአንዱ አቶም ከሌላ አቶም ጋር ኬሚካል ሪአክሽን ሲፈጥር ወይም ሞለኪል ፎርም ለማድረግ ወይም ኮምፓውንድ ፎርም ለማድረግ አንድ ላይ ሲዋሃዱ ስቴብል ይሆናሉ። ለምሳሌ ሶዲየም ሜታል ነው ሲደመር ከአንድ ክሎሪን ጋር ተገናኝቶ ምንድን ነው እዚህ ጋር የምናገኘው? ሶዲየም ክሎራይድ ጨው እናገኛለን። ይሄ የምናገኘው እዚህ ጋር ሁለት አለ፣ ግን እናንተ አርቢትራሪ ለማስተማር ነውና ሲኤል በሲንግል ላይ ይቀመጥና ለሶዲየም ስንት አለ አቶሚክ እንትኖቹ? ሁለት። ሶዲየም 11 አቶሚክ ነምበሩ 2 8 1 መጨረሻ ላይ 1 ኤሌክትሮን አለች። አውተር ሞስት ሼል ላይ ያለው ኤሌክትሮን 8 ሲሆን ነው
ኦክቴት ሩል ሞልቷል የምንለው ኤክሰፕት ሃይድሮጂን ሂሊየም ብቻ ነው እንጂ ሌሎች ሁሉም አውተር ፖዚሽን ያለው 8 መሆን አለበት። ክሎሪን ደግሞ ለአንድ ክሎሪን አቶም ደግሞ ያለው ስንት ነው? 2 17 ነው ያለውና 8 ከዛ 7 ነው። አቶሚክ ነምበር 17 ነው የክሎሪን። ግልጽ ነው አይደል? ከኔ ጋር ናቸው አይደል? እየሰማን ጎበዝ። ሶ ይሄ አንድ ነው የያዘው አውተር ፖዚሽን ላይ። ይሄ አውተር ፖዚሽን ላይ ስንት ነው የያዘው? 7 ነው የያዘው። 7 ነው። ሁለት ይመስላል። ሶሪ 7 ነው ያለውና ስለዚህ ይሄ ለ8 የቀረበ ነው ወይስ ከ8 የራቀ ነው አውተር ፖዚሽን ያለው? የቀረበ አንድ ብቻ ነው የሚጎልደው። አንድ ኤሌክትሮን ብቻ ነው የሚጎልደው እና ምን ስለማሆን 8 ለመሆን ምን ብያቸዋለሁ? ኮምፓውንድ ፎርም የሚያደርጉ ወይም የሚፈጠረው ወይም ሞለኪውል የሚፈጠረው ምንድነው? ቱ ቢ ስቴብል ማለት 8 አውተር ፖዚሽን ያለው ኤሌክትሮኑ 8ን ሲሞላ ነው ይላል። ያን ሞላ ሲችል ኦክቴት ሩል ነው ስቴብል ነው እንላለን። ይሄኛውስ አንድ ቁጥር መጨረሻ ያለው ስለዚህ አንድ ላይ ሌስ ነምበር ነው ያለው። በጣም ስሞል ከ4 እና ከዛ በታች ከሆነ ይሰጣል ኤሌክትሮኑ። ለምን? ኦሬዲ ከ8 ስላለፈ ያቺ 8ቷን ምን ይሆናል? ኦክቴት ሩል ኦሬዲ ለማሙላት ሶሪ ልጆች እንትን እያሉ ነው። ሶ እዚህ ጋር ስንመጣ ምንድነው አንድ ያለው ምንድነው ይሰጣል። ሎስ አደርጋለሁ ይሄን ሪሙቭ አደርጋለሁ። ለዚህ ያን ከዛ ምን ሆናል? 2 8 ያኔ ምንድነው ሶዲየም ፕላስ ይሆናል። አንሰጥቻለሁ ብሎ የኛውስ 2 8 8 ሁለቱም መጨረሻ ምንድነው አውተር ፖዚሽን ያላቸው 8 8 ሆነ። ስለዚህ ሩል ሞልቶ ስቴብል ሆኗል ማለት ነው። ሶ ይሄኛው ኮምፓውንድ ምን ይፈጠራል? ሶዲየም ምንድነው ፕላስ ነው ያለው። ሶዲየም ፕላስ ክሎሪን ማይነስ አለ። ለዚህ ኪሎ ዞን ምንድነው ሶዲየም ክሎራይድ ፎርም አደርጋለሁ ኦር ዲዝ ዋት ሶዲየም ክሎራይድ። ይሄ ስቴብል ጨው ነው። አሁን ይሄን ጨው በእጃችን ብንይዝ ምንም አይደለም ነው አይደል? ያ ስለዚህ ምንድነው ኬሚካል ቦንዲንግ ስንፈጥርበት ዓላማ ምንድነው? አቶሙን ስቴብል ለማድረግ ነው። በምን ውስጥ? በሞለኪውል ውስጥ በኮምፓውንድ ውስጥ ሁለት እና ከዛ በላይ ያሉ አቶሞች ሲገናኙ አንድ ሲሆኑ ምንድን ይሆናሉ? ኤዘር ሞለኪውል ኦር ኮምፓውንድ ይሰጣሉ። ሶ this is what to do what ኦክቴት ሩል ቱ ፍልፍል ለማድረግ ነው። እና እንዴት አድርጎ ነው በምን ሜተድ ነው? ሶስት ሜተዶች አሉ። አንደኛ ሜተድ ባይ ሎሲንግ ቫላንስ ኤሌክትሮን ምን ቫላንስ አውተር ፖዚሽን ያለው ኤሌክትሮን እንደማን እንደ ሶዲየም ባይ ሎሲንግ metals lose what valence electrons because their valence is what less than or greater than I mean less than or equal to what 4 ስለሆነ ሜታሎቹ በብዛት ሜታሎቹ ስለዚህ ምንድነው ከ8 በጣም ወርታች ወርዶ ስለሚገኙ የሜታሎቹ ምን ሆናል ሎስ አደርጋለሁ by gaining valence electrons from what other element እነሱ ነው ናቸው almost all non-metals they take electron because in their outermost shell ያለው ኤሌክትሮን ምንድነው 5 እና ከዛ በላይ ስለሆኑ የነን ሜታሎቹ አንድ ወይ ሁለት ወይ 3 እየወሰዱ ምን ይሆናሉ መጨረሻ ላይ ያላቸው 8 8 8 ታረጋሉ ሶስተኛ እና መጨረሻ ኦክሲጅን የሚያሉ ምንድነው ባይ ሼሪንግ ባላንስ ኤሌክትሮን ነው ሼር በማደራረግ 8 እንዲሆን ሁለቱ በኩልም ሼር መስጠት ማይችሉ ከሆነ አንዱ መስጠት አንዱ ማቀበል ማይችሉ ከሆነ ምን አድርጎ ሼር አድርጎ በጋራ 8 ኦክሲጅን ሲያሟሉ ስቴብል ይሆናሉ see to become stable atoms of metals tends toward lose valence electron ይሄ ሎስ ማድረግ አለበት valence electron ምኖቹ ሜታሎቹ don't forget ሜታሎቹ ምን ሜታልስ gains electrons what ኦክሲጅን እዚህ ጋር ቅድም ያሳዩት ነው ሶዲየም አንድ ኤሌክትሮን አውቶሞስ ይችላል ለዚህ 7 ላለው ይሰጣል ይሄኛው ደግሞ ምን ይሆናል ሁለቱ ባንድ ነው ምንድነው 8 ይሆናል
ስለዚህ ኦክቴት ሩል ይሄኛው ሰጥቶ ስንት ነው? ኢነር ላይ 8 አለ በቂ ነው። ከዛ ኦክቴት ሩል ሞልቷል። ያኛው ደግሞ 8 አውተር መስሽ ያለው 8 ይሞላል። ባለ ኦክቴት ሩል ነው ሞልቷል። ስቴብል ናቸው ማለት ነው። እና ሼሪንግ ስንል ታዲያ እንዴት ሼሪንግ የሚሆነው? ለምሳሌ ኦክሲጅን ኦቶ ጋዝ ሲ ኦክሲጅን ማለት ሁለት ኦክሲጅኖች እንትኖች ናቸውና ኦቶ አለና ሁለቱም ኦክሲጅኖች አቶሞች ሁለት አቶሞች ናቸው እዚህ ጋር እና እንዴት ነው የሚሆነው? አንድ ኦክሲጅን ላይ አውት መጀመሪያ ኤሌክትሮን ሁለት ኤሌክትሮን አለ። ከዛስ በሁለተኛ ላይ ሰው ስንት አለ? 6 አለ አይደለ? ኦክሲጅን አቶም ነበር 8 አይደል? ስለዚህ ሁለቱን ከውስጥ ከያዘ 6 ይቀራል። 6ን ደግሞ አውተር ላይ ይዛል። ሁለተኛም ኦክሲጅን እዚህ ጋር ሁለቱ ነው ያለው። ሶ ምንድነው በአውተር ላይ 6 ይይዛል። 1 2 እዚህ አለ፣ 1 2 እዚህ አለ፣ 1 2 እዚህ አለ። ስለዚህ ምን ሆናል? 8 ይሆናል ማለት ነው። ሶ እነዚህ ምን ሆናሉ? ይሄ ሁለቱን ሼር ያደርጋሉ። እነዚህ ሁለቱም አቶሞች ያሉትን አውተሮች አሉ። ሁለቱን ሼር ያደርጋሉ። ሲ አሁን እነዚህ ሁለቱም ሼር ሲደራረጉ እስኪ ቁጥሩ አውተር ላይ ያለው ኤሌክትሮን እዚህ ጋር 1 2 እዚህ ጋር 1 2 ስንት ነው? 4 ኤሌክትሮን አለ። በጋራ ስንት አለ? እዚህ ጋር በጋራ 4 አሉ። ይሄ በግል ያለው 4 እና በጋራ ያለው 4 ሲደመር 8 ይሆናል። ግልጽ ነው የሚላችሁ ነገር? እያየን ነው። ይሄ በምንድን ነው ታዲያ 4 የሆነው? በሼሪንግ ነው። ሼሪንግ ባይኖር ደግሞ 6 ሆኖ ነው የሚቀረው። ስለዚህ ኬሚካል ቦንዲንግ ኦክቴት ሩልን የሚያሟላ በሶስት ነገሮች ብቻ ነው። አንደኛ ሎሲንግ ኦፍ ኤሌክትሮን ሎስ ሲሰጥ፣ ሌላውስ ሲቀበል፣ ካልሆነስ ሼሪንግ። ሰውስ ተመቻችቶ የሚኖረው በምንድን ነው? ብድር በመስጠት ወይ ብድር በማቀበል ወይ ሼር አድርጎ አይደለም እንደዛ አይደለም የምትኖሩት እናንተ? እንደዛ ነው። በቃ ስቴብል ሆናችሁ ሰላማዊ ህይወት ሰው እንደዚህ ነው። ኬሚካል ቦንዲንግ ላይ የአቶሚክ ፕሮፐርቲያቸው ምንድነው? አንዱ ኤሌክትሮን ሰጪ ነው። መቼ ነው? አውተርሞስት ሼል ላይ ያለው ኤሌክትሮን ብዛት ከ4 እና ከዛ በታች ሲሆን ይሰጣሉ። ውስጥ ያለው ይራሳቸው ከታች ውስጥ ያለው 8 ስለሚሆን ከላይ ያለውን ትንሹን ሰጥቶ ኦክቴት ሩልን ያሟሉ ይቆጥራል። ሌላውስ ነን ሜታሎቹ ደግሞ አውተርሞስት ሼል ላይ 5 እና ከዛ በላይ ነው ያላቸው። ስለዚህ ምን ይሆናል? ከሜታሉ ከዘኛው ከሚሰጠው ተቀብሎ መጨረሻ ያላቸውን 8 ኤሌክትሮን ያሟላል። ለምሳሌ አውተርሞስት ሼል ላይ 7 ኤሌክትሮን ካለ 7 ኤሌክትሮንን ሎስ ማድረግ ከባድ ነው። because it takes more energy. Therefore it is better to add what? 1 electron to the chlorine. አውተርሞስት ሼል 7 አንድ ሲጨመር 8 ይሆናል። ስለዚህ ሶስት ነገር አልኩት እና አንደኛው ሎሲንግ or giving electron, second gaining or accepting the electron, third with what? Sharing of electron. like in oxygen share በመደራረግ ይሆናል። ያኔ ኦክቴት ሩልን ያሟላል። ፎርሜሽን ኦፍ ዘ አዮኒክ ቦንዲንግ በዚህ ቻፕተር የምትማሩት 3 አይነት ቦንዲንግ አይነቶች አሉ። ቅድም መሃል ላይ የሚያገናኝ ብየዋለሁና አቶሞችን የሚያገናኙ ቦንዲንግ ነው። እሱ ነው ፎርስ ነው ቦንዲንግ የሚለውና 3 አይነት ቦንዲንጎች አሉ። አንደኛ አዮኒክ ቦንዲንግ ነው። ሁለተኛ ኮቫለንት ቦንድ ነው። ሶስተኛ ሜታሊክ ቦንድ ነው። አጠቃላይ ቻፕተር የሚያስተምረው ስንት ቦንድ አይነቶች አሉ አልኩት? 3 ነው። አንደኛ ምንድነው? አዮኒክ ቦንዲንግ ነው። አዮኒክ ዝንም ከንም ጋር ነው የምንከተለው። አዮኒክ ቦንዲንግ ነው። ያ ማለት ምንድነው? አንድ ሜታል እና ነን ሜታል ሲገናኝ አዮኒክ ቦንዲንግ ይፈጥራሉ። አዮኒክ ቦንድ እንላለን። ሁለተኛ ምንድነው? ኮቫለንት ቦንድ ነው። ኮቫለንት ቦንድ የምንለው መቼ ነው? በነን ሜታሎች መካከል የሚፈጠረው ነገር ምን እንላለን? ኮቫለንት ቦንድ እንላለን።
ሶስተኛና መጨረሻ ደግሞ ምንድነው ሜታሊክ ቦንድ የሚለው ምንድነው? ሜታል እርስ በእርስ በመካከል ላይ ያለው በሜታል ላይ አቶሞች ያለው ቦንዲንግ ሜታሊክ ቦንዲንግ ይባላል። Let us start from the ionic bonding. How ionic bond should be formed? Ionic bond is formed by transferring of what? Electrons. One is losing electron, another what? Gaining electron. በዚህ የሚፈጠር ከሆነ ምንድነው አዮኒክ ቦንድ እንላለን። ይሄ ታዲያ እንዴት ነው የሚሆነው? Any atom or molecule which with what a net charge either positive or negative is known as what? Anion. ምንድነው አናዮን? አዮኒክ ስለሚል ነው። አዮኒክ ስለሚል አን አዮን ነው። አዮን ሁለት ቦታ ይከፋፈላሉ። ካታዮንና አናዮን ሁለት ነገር አይደለ? አናዮን ነው። ካታዮን ማለት ፖዚቲቭ ነው። አናዮን ማለት ኔጋቲቭ ቻርጅ ነው። ስለዚህ so any atom it lost what? Electrons it should be cation. ኤሌክትሮን የሚሰጥ ከሆነ cation ይሆናል። It's positive charge ይሆናል። Any atoms those gain what? Electrons. That atom should be what? A negatively charged. Solution what? Anion. So ታዲያ ይሄን በምንድን ነው የምናውቀው? አንድ አቶም ምንም ሆኖ ከሆነ ኔጋቲቭ ሆኖ ከሆነ ፖዚቲቭ ሆኖ ቻርጅ ካሉና ቻርጅ ከመኖርና አለመኖር በምን እናውቃለን? By seeing what? Number of what? Electron. Here, net charge is equals to number of proton minus number of what? Electrons. Electron. Good. Number of proton minus number of electron. Because number of proton is constant. Atom is free or in chemical reaction, number of proton is constant. But electron is vary because for chemical reactions, only output electron is what? Participated. Not proton, not neutron. ለዚህ ኬሚካል ቦንዲንግ የምንጠቀመው be careful በደንብ አድርጋችሁ ስሙ። For any chemical bonding we use only valence electrons, not proton, not neutron. They are inside of what? Nucleus. ስለዚህ ይሄ ኬሚካል ቦንዲንግ የሚሰሩ ምኖች ናቸው? አውተር ሞስት ሼል ያለው ኤሌክትሮን ናቸው። ስለዚህ አውተር ሞስት ሼል ያለው ኤሌክትሮኖች ብቻ ቦንዲንግ የሚሰሩ ከሆነ ምንድነው ኤጀር ሎሲንግ አለ ኦር ጌኒንግ አለ። ስለዚህ ምንድነው የሚያመጣበት በኔት ቻርጅ ላይ ልዩነት ያመጣል። ስለዚህ እስኪ እዚህ ጋር እናያለን። ለምሳሌ ይሄ ሶዲየም ነው። ኖ ለምን ሶዲየም ይላል? ሁሌ መጠቀም አለብኝ። እሺ ይሄ የኦክሲጅን ነው። እዚህ ጋር ሁለት ኤሌክትሮን አለ። እዚህ ጋር 8 ኤሌክትሮን አለ። ሁሉ ኦክሲጅን ነው። ስምንት አለ። For this oxygen atoms, inner it has 2 electrons. Outer it has what? 8 electrons. For this oxygen. Okay. Is it or what is its charge? What is it is net charge. እሺ መልስ ያለ ጥያቄ ግልጽ ነው። ኦክሲጅን አቶሚክ ነምበሩ 8 አይደለም? ይሄኛው አቶሚክ ነምበር ነው። ይሄ አቶሚክ ነምበር ነው። አቶሚክ ነምበሩ 8 ነው። አዎ ግን ኤሌክትሮኑ 2 እና 8 ነው። ኦኬ። ስለዚህ የዚህ ኔት ቻርጁን ንገሩኝ ያልኩት ኔጋቲቭ ቻርጅ ኔጋቲቭ ስንት? 1 ነው፣ 2 ነው፣ 3 ነው፣ 4 ነው? 2። እንዴት ያገኛል?
ያ እሱ አውቶማቲክ ሼሉ መሆን አለበት 6 ነበር 2 ወስዷል እንትን ኦኬ ትክክል ነው። በሱም ቀላል ነው። ግን አሁን ባስመልኩት ምንድነው ቻርጅ መሆኑን አለመሆኑን ማወቅ የምንችለው አንደኛ አንተ አሁን በምትለው ነው። ሁለተኛ ደግሞ ምንድነው ነምበር ኦፍ ፕሮቶን ስንት ነው? 8 ነበረ። ኔት ቻርጅ ይዞ ካልስቶ ኔት ቻርጅ ይዞ ካልቱት ፕሮቶን ፕላስ ነምበር ኦፍ ኤሌክትሮን ነው። which is ካልቱት 8 ሲቀነስ ነምበር ኦፍ ኤሌክትሮን ቶታል እዚህ ውስጥ አለው 10 ነው አይደለ? ስንት መጣ? 2 ማይነስ 2 መጣ። ስለዚህ ነው ማይነስ 2 የሚሆነው። ስለዚህ ይሄ አናውን ነው ከታውን ነው? አናውን ነው። ኔጋቲቭ ቻርጆች ኔጋቲቭ ቻርጅ ምን ይባላል? አናውን ይባላል። ፖዚቲቭ ቻርጆች ምን ይባላሉ? ከታውን ይባላሉ። ግልጽ ነው? እዚህ ጋር ለምሳሌ ክሎሪን አንድ ሰጥቷል፣ ኔጋቲቭ አንድ ነው። ክሎሪን አንድ ተቀብሏል፣ ኔጋቲቭ አንድ ነው። አዮዲን አንድ ተቀብሏል፣ ኔጋቲቭ አንድ ነው። SO4 ሰልፋይት ራዲካል አይ ቲንክ ሰባተኛ ላይ በደንብ ተመረክተልና ራዲካል ነው -2 ነው። ናይትሬት ሶሪ ኔጋቲቭ 1 ነው። እዚህ ጋር 3 ናት። ሶሪ ይሄ ነው ኔጋቲቭ NO3 ነው። NO3 ኔጋቲቭ 1 ይሆናል። So እነዚህ ኔጋቲቭ ምንድነው? they are associated with anions. Second one, if atoms lose electrons, its electron net charge should what? Positive. We say cation. It has more protons before cations than electrons. እዚህ ጋር ለምሳሌ sodium it lost 1. So what is the electron configuration of sodium? 2 8 ነው። 11 ነበረ 2 ሰዓት ሰጥቷል። ካልሲየም 2 8 አንድ 2 ሰጥቷል። አልሙኒየም 2 8 ይሆናል 3 ሰጥቷል። አሁን የነዚህ ኤሌክትሮን ኮንፊግሬሽን እንደዚህ ነው የምናስቀምጠው። ለምንድን ነው ይሄን እያወራን ያለ ነው? Because it says ionic compound. So ionic compound is a compound which is formed between what? These positive and what? Negative ions. Yes, therefore it's what? Ionic bonding. ግልጽ ነው አይደል? የምላችሁ ነገር አዮኒክ ቦንዲንግ ሲባል አሁን ታዲያ ምንድነው ሲባል ስለ አዮን ማወቅ አለብን። አዮን ማለት አናዮንና ካታዮንን የያዘ ነገር። አናዮን ሚንስ ኤሌክትሮን ተቀበላ ነው። ካታዮን ሚንስ ኤሌክትሮን ሰጣ ነው። በሁለቱም መካከል የሚፈጠረው ቦንዲንግ አዮኒክ ቦንዲንግ ይባላል። ኦር ትራንስፈር ኦፍ ኤሌክትሮንስ ኦር ኦፖዚት ሆኖ ቻርጆች በትራንስፈር ኤሌክትሮን ምንድነው ኬሚካል ቦንዲንግ ይሰጡ ማለት ነው። A bond formed by two oppositely charged ions due to what? Electrostatic forces are known as what? Ionic bond. አሁን ተግባባን? ሁለቱ ኔጋቲቭ ከላይ ያለው ኔጋቲቭ ኤሌክትሮን ተቀብሎ ኔጋቲቭ የሆኑ አቶሞች እና ኤሌክትሮን ደግሞ በመስጠት ፖዚቲቭ የሆኑ አቶሞች ሁለቱም ሲቀላቀሉ ምን ይሆናሉ? አዮኒክ ቦንዲንግ ይሰጣሉ። So ionic bond is also called what? Electrovalent, because it is formed by valence electron. ስለሚፈጠር ምንድነው electrovalent ይባላል። The process of the forming such bond is called what? Ionic bonding. As a general rule, ionic bond is formed between what? Metal and what? Non-metal elements. Because that is what? Lost electron. Non-metal what? Gain electrons. Metal should be cation, metal should be anion. So between metal and non-metal, ionic bonding will be what? Created. ተስማማን? Okay. ስለዚህ እዚህ ጋር ሲጠቀም የነበርኩት ነውና ሶዲየም አለ እንደነገርኳችሁ። እዚህ ጋር ምንድነው ሁለት ኤሌክትሮኖች ከውስጥ አለ እቺና እቺ ኤሌክትሮን ሶ ኔክስት ዋት 28 ነው።
አውተር ላይ ይኸው እዚህ ጋር በቀይ አበርቶ ያሳየው ምንድነው? አውተር ላይ ላስት ኤሌክትሮን አለች 11ኛው ማለት ነው። ስለዚህ ምንድነው ክሎሪን ደግሞ ስንት አለ? ዊነር ላይ 2 አለ፣ አውተር ላይ 8 አለ፣ መጨረሻ ላይ ደግሞ 7 አለ። ሰባቱ ይሄ 2 ፔር ነው፣ ይሄም ፔር ነው፣ ይሄም ፔር ነው። ግን ይሄ ብቻውን አለ። ይሄ ብቻውን አለ ነው የሚረብሸው። አንፔር ሆነ ኤሌክትሮኖች ናቸው በጣም አንስቴብል የሚያደርገው። ስለዚህ ምንድነው እዚህም ጋር አንፔር አንድ ኤሌክትሮን አለ። ይሄ ገና 7 ያስፈልጋል 8 ደግሞ ሶ ለዚህ አንድ ብቻ ነው የሚያስፈልገው። ሶ ይሄኛው ኢዚሊ ቶሎ አንድ ሎስ ያደርጋል፣ ወደዚህ መጥቶ መጣ ጌን ያደርጋል። ከዛ ምን ይሰጣል? እዚህ ጋር 2 ኤሌክትሮኖች እዚህ ጋር መጡ። ይማን አንዱ ከሶዲየም ያመጣበትና ሌላኛው ምንድነው የራሱ የነበር። አሁን ይሄም 2 ይሄም 2 ይሄም 2 ይሄም 4 ሁለቶች አሉ። 4 ጊዜ 2 8 ነው። ኦክቴትሮን ደግሞ ወጥቷል። ይሄንን ደግሞ አንድ ከላይ ያለውን ሰጥቶ ከላይ ያለውን ወስዶ ለሌላ ሰጥቶ እሱ አውተር ላይ ያለው ስለዚህ 8 ሆነ። ኦክቴትሮን ደግሞ ወጥቷል። ይሄ 8 ሲሆን ከተውና ለምን አንድ ሰጥቶና ይሄን መጨረሻ ላይ 8 ሆነ በምንድነው አንድ ተቀብሎ። ስለዚህ ሲኤል ማይነስ ይባላል። Similarly for calcium እና ሶዲየም ይለያያሉ። ካልሲየም ላይ ስንት ኤሌክትሮን ነው ያለው? 2 ኤሌክትሮን አይደል? እንደ አውተር ላይ ካልሲየም ካልሲየም ሁለት አይደለ? 20 ነው። ሁለት 2 አለው። ይሄ ሁለቱን አውቶቡስ ላይ ያለው እዚህ ጋር ይሁት እዚህ ጋር 2 ኤሌክትሮኖች አሉ። አንድ ኤሌክትሮን ለአንዱ ክሎሪን ይሰጣል፣ አንድ ኤሌክትሮን ለዚህ ክሎሪን ይሰጣል። ስለዚህ ይሄ የቻርጅ ሲስተም ምንድነው? ከላይ ያለው ሁለቱ ሰጥ ይሄ ምንድነው? ኢነር ላይ 8 ይቀራል። ይሄ 8 እና ይሄ ብቻ ይቀራል። አሁን የኦክሲትሮን ነው። ከላይ ያለው ለማን ይሰጣል? አንዱን ለክሎሪን፣ አንዱን ደግሞ ለማን ይሰጣል? ለዚህ ክሎሪን ይሰጣል። ስለዚህ እነዚህ ኤሌክትሮኖች 8 ሆኖ ይሄም 8 ሆነ ካልሲየም ሆነ ምን ይፈጥራል? ካልሲየም ክሎራይድ ሆነ Cl2 ይፈጥራል። ስቴብል ኮምፓውንድ ነው። ቻው ነው። ሉዝ ፎርሙላ ማለት ምንድነው? ሉዝ ማለት ምንድነው? ዶት ፎርሙላ ማለት ምንም አውተር ውስጥ ሼል ላይ ያለው ኤሌክትሮኖችን በዶት ማስቀመጥ ነው። ለምሳሌ ክሎሪን ስንት ብለናል? ክሎሪን 17 ነው። 17 ነው። ሶ ይሰባል 2 8 7 ኦኬ። ሶ ይሄን ስብንን በክሎሪን አቶም ላይ በዶት ማስቀመጥ ነው። 2 ኤሌክትሮን ዶት እዚህም 2 ኤሌክትሮን ዶት እዚህም 2 ኤሌክትሮን ዶት እዚህስ 1 ኤሌክትሮን። ይሄ ነው ምን ምንድነው ሉዝ ፎርሙላ ሉዝ ዶት የሚባለው። ግልጽ ነው ያልኳችሁ ነገር? እዚህ አንዴ እስቲ ሉዝ ፎርሙላ ምንድነው? ዶት አታውቁም? ይሄ አንድ ነጥብ ነጥብ አውተር ውስጥ ሼል ላይ ያሉ ኤሌክትሮኖችን በዶት ማሳየት። ኖት ኢነር ላይ አይደለም አይደለም። ኦኬ ለምሳሌ ለሶዲየም አውተር ላይ ስንት ነው ያለው? አውተር ላይ ለሶዲየም ስንት አለ? አንድ። ስለዚህ አንድ ዶት ማሳያ በዶት ማሳያ እንደዚህ ነው። ለማግኔዥየምስ 2 ጎበዝ። ዶት 2 ኤሌክትሮኖች አውተር ላይ መኖርም ያሳያል። ለአልሙኒየምስ 3 ጎበዝ። እንዲህ 3 ነው ማሳያት ነው። ኦር ካንድሮ እንደፈለገ ነው 3 እንደዚህ ዶት ማድረግ ይቻላል። ዶት ምንድነው? አውተር ውስጥ ሼል ላይ ማስቀመጥ ነው። ዶት በኤሌክትሮን ቁጥሩ ማለት ነው። ኤሌክትሮን 3 ከሆነ 3 ዶቶችን፣ ኤሌክትሮን 6 ከሆነ 6 ዶቶችን ነው። አሁን ደግሞ ለኒውትራል ኦክሲጅን ስንት እንዴት እናስቀምጠው ነው? ለኦክሲጅን ስንት ነው ያለበት? 2 6 ነው። ሶ እዚህ ጋር ምንድነው? ኦክሲጅን ነው። ሶሪ ኦክሲጅን ስሞል ይጻፋልና አባዛ እዚህ ጋር 1 2 3 4 6 ይሄ ነው በዶት ማስቀመጥ። ሶ ምንድነው የምናደርገው? እቺን ኦክሲጅን እናደርግና 1 2 3 4 5 6 በቃ ዶት ያሳይ። ግልጽ ነው? ግልጽ ነው ብቻ።
ይሄ ምን ይባላል? ሉዊስ ፎርሙላ ይባላል። ሉዊስ ማለት ሉዊስ ፎርሙላ። የትኛው ቁጥር ለኤሌክትሮን የሚያስቀምጠው አውቴር ሞስት ያለው ኤሌክትሮን በዶቶች ማስቀመጥ። እሺ የዚህን ማን ነው በሉዊስ ዶት የሚያስቀምጠው? ኦ ማይነስ ቱ ማን ነው በሉዊስ ፎርሙላ የሚያስቀምጠው? ያኛው ኔጋቲቭ ነው። አዎ 6 ናት ቲቸር ኦክሲጅን 6 ይሄ ከላይ ያለው ጌጥ ሲሆን እዚህ ጋር ያለው 6 ሰራው። ይሄ ጌጥ ይለያል ከዚህኛው ኦክሲጅን። የዚህ ኤሌክትሮን ማለት 2 8 አይደለም። አሁን ይሄኛው ስንስነህ ይሄ ነው ኮልኮሎት ተሳዩ አውተር ላይ ያለው ነው የምታሳየው። ስለዚህ ምንድን ነው ኦክሲጅን አለ 1 2 3 4 5 6 7 8 እንደዚህ አድርጋችሁ ኔጋቲቭ 2 ከሰው ከሌላ እንደመጣ በእንደዚህ ማሳያት ግልጽ ነው። ያኛው ኦክሲጅን ኔጋቲቭ ኦክሲጅን ይለያያል። ራዲካል ላይ ያለው ኦክሲጅን እና ያኛው ኒውትራል ኦክሲጅን ይለያያል። ራዲካሉ ዳት ሜምበር ኤሌክትሮን ላይ ትጨምራላችሁ፣ አውተር ላይ ትጨምራላችሁ። ዳት ሜምበር -3 ያለበት ከሆነ -3ን ትጨምራላችሁ ማለት ነው። ለምሳሌ ናይትሮጂን -3 ቢሆን አያ ስንት ኤሌክትሮን ትጨምራለች? 7 ላይ እንትኑ 2 መጀመሪያ የዚህ ኒውትራል ናይትሮጂን ስንት ነው? 2 5 ነበር። ቢኮዝ 7 አይደለ ናይትሮጂን ተብሎ ነበረው። ግን ይሄኛው ስንት ነው? 3 ጨምሯል። ስለዚህ ምንድን ነው 2 8 ይሆናል። ሶ ይሄኛው ምንድን ነው ናይትሮጂን ብለ እዚህ ጋር 1 2 3 4 5 6 7 8 ማለት ነው። ሶ ከዛ በኋላ ምንድን ነው በብሬስ ኔጋቲቭ 3 ከሰው እንደወጣ ታሳያለህ ማለት ነው። ይሄ ነው። እሺ ያ ኦኬ። አሁን እዚህ ቴብላችሁ ላይ አለ። ይኸው ሶዲየም ላይ አውተር ላይ ስንት አለ? 1 ስላለ ባላንስ ኤሌክትሮን መጥቃሽ ያለው 1 ነው። ሶዲየም ፕላስ ዶት ፎርሙላ ብሎ ሉዊስ ሲምቦል ብሎ ዶት ብሏል። አንድ ስንት ዶት ነው? 1 ዶት ነው ያስቀምጠው። ማግኔዥየም አውተር ላይ 2 አለች። ስለዚህ ባላንስ 2 ነው። ስንት ነው? 2 ዶት እዚህ አንድ ያስቀምጠዋል። ሲሊኮን 4 ነው መጨረሻ ላይ ያለው እና 4 ዶት ነው። ስለዚህ በዚህም 4 ዶት ያስቀምጠዋል። ፎስፎረስ ደግሞ አውተር ላይ 5 ነው ያለው እና ስለዚህ 1 2 3 4 5 ኤሌክትሮኖች እና አውተር ላይ አስቀምጠዋል። ሰልፈረስ መጨረሻ 6 ነው ያለው። 6 ነው ያስቀምጠዋል። እንደዚህ ክሎሪን ደግሞ መጨረሻ 7 ነው ያለው። 7 ዶቶችን እዚህ ጋር ማስቀመጥ ባላንስ ብቻ ነው። ይሄ እነዚህ ኢነሮችን አያካትትም። ይሄን አያካትትም። አውተር ላይ ያለው ብቻ ኤሌክትሮን ነው በዶት የምናስቀምጠው። ግልጽ ነው። አይታይም? ይታያል። ስለዚህ እዚህ ጋር ጥያቄዎች አሉ። ምንድን ነው የሚለው? ሮማን ነምበር 1 አንቁጥር ላይ ድሮ ዋት ሉዊስ ዶትስ ስትራክቸር ፎር ላይ አሁን ኤ ላይ ያለው ማግኔዥየም ሰልፋይድ ነው። ሰልፈር ስንት ነው አቶሚክ ነምበር? 16 ነው። ስለዚህ የኤውን እንስራና ኤ ላይ ወደ አንደኛ ኤ ላይ ያለውን ማግኔዥየም ምንድን ነው? ሰልፈር ነው ያለው። ማግኔዥየም ላይ ስንት አለ? 2 8 2 ነው። ጎበዝ። ሰልፈርስ 2 8 6 2 8 6 ናይስ። ስለዚህ ይሄኛው ምን ይፈልጋል? 2 ኤሌክትሮን ይፈልጋል አይደል እንዴ? አዎ 2 ኤሌክትሮን ይፈልጋል። ምን እንላለን? ይሄኛው ምን እንላለን? ማግኔዥየም 2 ሰጥቶ
ፕላስ 2 ነው። ዶት የለም አውተር ላይ የለም እሱ። ከዛ ሰልፈሬስ 2 ተቀብሏል። ከዚህ ስንት ነው እዚህ ጋር ደግሞ እቺ ብሬስ ከፍተናል ሰልፈር 8 ነው የሚሆነው ቢካውስ መጀመሪያ 6 ነበረውና 2 ጨምሯል 8 ይሆናል። ከማን ወሰደ? ከማግኒዚየም 2 ከማግኔዥየም እንደዚህ ማስፈለግ ግልጽ ነው። ያ በጣም ጥሩ። ሌሎችም እንደዛ ነው። አሁን ለምሳሌ ዲ ላይ ምንድነው አልሙኒየም ኦክሳይድ አልሙኒየም ስንት ይሰጣል? 3 ይሰጣል። ኦክሲጅን ስንት ይቀበላል? ኦክሲጅን 2 ነው። 2 ይቀበላል። ያን ደግሞ ምንድነው እዚህ ጋር ስንት አልሙኒየም አለ? 2 አልሙኒየም ስላለ 2 አልሙኒየም ፕላስ 3 ነው አይደለ? ኦክሲጅንስ ኦክሲጅን 3 ነው። ኦክሲጅን ስንት ነው? 8 2 ነው። 2 ነው የሚቀበለው። ኦክሲጅን 1 2 3 4 5 ኦኬ ሶሪ 2 እዚህ ጋር 2 እዚህ ጋር 2 ስንት ነው? 6 8 ነው። ሶ ስንት ነው የወሰደው እሱ እዚህ ጋር 2 -2 ስንት ኦክሲጅኖች አሉ? 3 ኦክሲጅኖች እዚህ ጋር ነው። ይሄ ቁጥሩን ነው። ይሄ ስንት ተበደረ የሚለውን ያሳያል። ግልጽ ነው። ያው ቲቸር ይሄ ጌን ያደርጋል ነው። ይሄ ደግሞ how many number of atom of oxygen አለ የሚለው የሶስት የሚያሳየው ጎበዝ። እሺ ይሄኛውስ እዚህ ጋር ቲቸር ኦኬ 2 አልሙኒየም ፕላስ 3 የሚለው ኦኬ 2 አልሙኒየም ነው ግን ፕላስ 3 የሚለው ምን ነው የሚያሳየው? አልሙኒየም ስንት ነው አቶሚክ ነምበሩ? 13 ነው አይደለ? 2 አለ አይደለ? ሶሪ 2 አለ 2 አለች አይደለ? 8 አለች አይደለ? ቀሪ 3 አለች አይደለ? እቺ 3 ነው የሚሰጣው። ኦራይት ኦኬ። እሱ ስንት አልሙኒየሞች? 2 አልሙኒየሞች እዛ ኮምፓውንዱ ስላለ ነው 2 ኦፕሽን 2 ያደረኩት። እንደም ይሄኛው ምን መሰለህ እንደም ኤ2 ያኛና ኤስተር ነው። እንደም ኤ2 ያኛና ባዛት እዚህ ጋር የምናስቀምጠው ፕሪንሲፕል አድርገን ነው። እንደም 2 ከተባለ ምንድነው ሁሉ እንደማትስ ሁሉን መለ ውስጥ ለሚያባዛው ኮኤፊሽንት ካደረገ ነው። እንደዚህ ሰብስክሪፕት ስናደርገው 2 አልሙኒየም መሆኑን የሚያሳየው ይሄ 2 ይሄን አያካትትም። አልሙኒየም ብቻ ነው። እዚህ 2 ጻፈ ማለት ነው። ይሄኛው ውስጥ ገብቶ ያባዛል። ግልጽ ነው። አሉሚኒየም ማለት አሉሚኒየም ብቻ ነው የሚያሳየው። እንዲህ ካደረገ ነው አልሙኒየም ብቻ ሳይሆን ይሄ ልክ አይደለም። ስስ ነው ጻፈው። ለምሳሌ 2xy ማለት እና x2y ማለት ይለያያል። 2xy ማለት 2x ማለት 2y ማለት ማለት ነው። ይሄ x2y means 2x እና 1y ብቻ ማለት ነው። ስለዚህ እዚህ ጋር ምንድነው Al2 ሁለት አልሙኒየሞች 3 ሰጥቷሉ። ከዛ 3 ኦክሲጅኖች 2 ተካፍሏሉ። 2 ጊዜ 3 6 ነው። 3 ኦክሲጅኖች ደግሞ 2 ከዚህ ወስዷሉ። ስለዚህ አሁን ኢንፎርም አድርጓል። ይሄ ሊውስ መጨረሻ ላይ ያለ 3ስ ምን እንደሚያመለክተው ነምበር ኦፍ ኦክሲጅን አቶምን እዚህ ጋር ስንት ኦክሲጅን ነው ከላይ ያለው? 3 2 8 3 ምን ነው 8 አይደለም እኮ 2 Al2 O3 አይደለ? Al ሚስ አልሙኒየም ነው። O ሚስ ኦክሲጅን ነው አይደለ? በዚህ ኮምፓውንድ ውስጥ አንድ አልሙኒየም ስንት ይሰጣል? 3 ይሰጣል።
እዚህ ጋር ስንት አልሙኒየም አለ? ሁለት አለ። ስለዚህ እኛም ሁለት እዚህ ሰጠን። ሁለት አልሙኒየሞች ናቸው ሶስት የሰጡት አልኩት። ሁለት አልሙኒየም ሶስት ከሰጡ ስንት ይሆናል? ስንት ኤሌክትሮን ነው የሰጡት በጋራ? 6 6 ነው። ጎበዝ። ለአንድ ኦክሲጅን ስንት ኤሌክትሮን ነው የጎደለበት 8 ለመሆን? 6 ለእያንዳንዱ 2 ሁለት ነው። ለአንድ ኦክሲጅን ሁለት የሚያስፈልግ ከሆነ ስንት ቀረ? 4 ቀረ። አራቱን ደግሞ ሼር ለማለት ምንድን ነው? ሁለት ኦክሲጅኖች ያስፈልጋሉ። ስለዚህ ስንት ነው? 3 ኦክሲጅን ይመጣል። ሶስቱ የሚያሳዩት ነው እዚህ ጋር ያለችው ሶስቷ ቁጥር ናት። ከላይ ያለችዋ አንዱ ኦክሲጅን ሁለት ኤሌክትሮኑን ይወስዳል የሚለውን ያሳያል። እዚህ ጋር ደግሞ ምንድን ነው? እንደዚህ ሁለት ኤሌክትሮኖች የተቀበሉት 3 ኦክሲጅን አለ ነው የሚለው ይሄ 3 ቁጥር። ኦኬ ግልጽ ነው? አዎ ግልጽ ነው። በጣም ጎበዝ። ይሄ አንደኛ ላይ ያለው ጥያቄዎች ናቸው። ሁለተኛ ደግሞ ምንድነው? እንደዚህ ሰጥቶ ፎርሙላ ጻፉ አለ። እኛ ደግሞ ከፎርሙላ ነው ይሄን ያገኘነው። ከላይ ያለው ኬሚካል ፎርሙላ ይሄ ፎርሙላ ነው። ከፎርሙላ ነው ይሄን የሰራ ነው። ለምሳሌ ግልጽ ነው ብላችሁ ነገር። አሁን ደግሞ ምን ያደርጋል? ይሄን ሰጥቶ ዶት ፎርሙላን ሰጥቶ ዶትን ሰጥቶ ምን ያደርጋል? እንትኑን ጠየቀ። ምንድነው? ኬሚካል ፎርሙላን ጠየቀ። እስኪ ወደ ሁለተኛ ላይ ኤ ላይ እንምጣ። ኤ ላይ ምንድነው የሚለው? ሲንቶክስ ይሄ ኤሙ ሜታል ነው፣ ኤክሱ ናን ሜታል ነው ይላል። ኤሙ ላይ አውቶቡስ ላይ ስንት ኤሌክትሮን ሰጥቷል? ኤሙ ሁለት። ኤክሱስ ማይነስ 2 ያ ማለት ምንድነው? ኦክሲዴሽን ነምበር ላይ ትማራላችሁ። አይ ቲንክ በረከዝ ሁለተኛ ላይ ምንድነው? ኤም 2 ኤክስ 2 ነው የሚለው። ክሪስ እናደርጋለን ለኬሚካል ፎርሙላ ኤም 2 ኤክስ 2 ማለት ነው። 2 ዘ ሴም ስለሆነ 2 ባይ ይጠፋልና ኤም ኤክስ ይሆናል። እነዚህ ስለ ኬሚካል ፎርሙላ አልተማራችሁትም? 7ኛ እና 8ኛ ላይ ቲቸር ረስተናል። ሎንግ ታይም ነው። ኦኬ ችግር የለውም። እሺ ለምን ሁለት ያኛው ሰጥቷል፣ ይሄኛው ሁለት ተቀብሏል። ለምሳሌ ማግኒዥየም እና ኦክሲጅን ማግኒዥየም ሁለት ሰጥቷል፣ ኦክሲጅን ሁለት ተቀብሏል አይደለ? ከማግኒዥየም አይደል? ይሄ እኮ ኤምን ኤክስ ብሎ ያመጣው እንጂ ሌላ ነገር አይደለም። ሶ እነዚህ ሁለቱ ምንድነው? ማግኒዥየም ኦክሳይድ እንደዚህ ነው የሚፈጠረው። እንደዚህ ነው። ለምን? ሁለቱም ሴም ነበር ስለሆነ ማለት ነው። እሺ እንትኑን እስኪ ሞክሩ እናንተ። እሺ የቢ ላይ ያለውን ቢ ላይ ምንድን ነው የሚለው? ኤሚዝ ዋት ኤሚዝ ፕላስ 3 ነው አይደለ? ኤምስ ፕላስ ጎበዝ። ያ ማለት ኤም 3 ማለት ነው። ኤ ፕላስን ቶፕ ፎርጌት አድርጉ። ለምን ብቻ ስንት ኤሌክትሮን ነው ኦክሲዴሽን ነበር ከሳካል ያለው 3 ነው የምናየውና ኤክስ ስንት ነው? 8 ለምን ይሄ ሶስቱ 3 ኤክሶች መኖሩን ነው የሚያሳየው። ይሄኛው ኔጋቲቭ አንድ ጌን አድርጓል ምን ነው? ስለዚህ እኛ አንድን ነው የምንጠቀመው። ስለ ሶስቱ አይመለከትም። ስለ ሶስቱ ይመጣሉ። ሶስቱ እንደሆነ ሊያሳያቸው ነውና ክሪክሮስ እናደርጋለን። ክሪክሮስ እናደርግ ኤም 1 አይጻፍም፣ ኤክስ 3 ይሄ ነው ኬሚካል ፎርሙላ። ግልጽ አይደለም እዚህ ጋር? ጎበዞች። አሁን ደግሞ ወደ ሲ ላይ ነው። ሲ ላይ ምን ይላል? ኤም ፕላስ አጥቷል። ኤም ብሎ ሜታል ነው። ፕላስ ማለት አንድ ነው። አንድ ያዛቸው። ኤክስስ ሁለቱ ተቀብሏል። ሶ ኤክስ 2 እንላለን። ክሪክሮስ እናደርገው ምን እናገኛለን? ኤም 2 ኤክስ ያ ኤም 2
ለምሳሌ ፖታሽየም ኦክሳይድ እዚህ ጋር ዲ ያለው ዲ ማለት እና ይሄ ሲ ማለት ስለ ዲ ነው የሚያስፈልገው ማለት ነው። ስለዚህ ኤሞ ስንት ነው? ሁለት። እዚህ ጋር ሁለተኛቸው ሁለት ቁጥሯ እዚህ ጋር እንደመጣች ይኸውላችሁ እዚህ ጋር ኤች ናት እኮ። ግልጽ ነው የምላችሁ ነገር። ያ ያኔ ምንድነው እናንተ የምትጠቀሙት? እነዚህ ይሄ ሁለት እዚህ ጋር ያለው ሶስቱን አይደለም ከላይ ያለው ነምበሩ ወስዳችሁ ኪሎ ስታደርጉ ይሄንን መልሶ እዚህ ጋር ኮምፓውንድ ላይ ታገኙታላችሁ። ዳት ማለት ኬ ነው ወይም ሶዲየም 2 ሆኖ ወይም ፖታሽየም 2 መሆኑን ያሳያል። ተግባባን? እየተግባባን ነው ቲቸር። እሺ ዲውን ማን ይሞክራል? ዲ ዲውን ማን ይሞክራል? ሁለት አልሙኒየም እና 3 ኦክሲጅን ተሻች አልሙኒየም 2 እና እሺ ኦክሲጅን 3 አልሙኒየም 2 እና ኦክሲጅን 3 ጥሩ ነው። በጣም ጥሩ እንትን ብላል ኩራስ። ስለዚህ ምንድነው እቺን በአልሙኒየም እኛ ትክክል ነህ። በኬሚካል ብሎ ከጠየቁት ነው በሲምቦል ታስቀምጥ ትክክል ነህ። ኤም ካፒታል ኤም ሲንታልኮ 3 ነው 3 ነው። ኤክሱስ 2 ኤክስ 2 ነው። ይሄ 3 ነው። ክሪክስ እናደርጋለን አይደለ? ኤም ያ 2 M2 ኤክስ 3 ያ ማለት እሱ በነገረው ኤግዛምፕል አልሙኒየም ኦክሳይድ That is all. This one. Last one is what? General properties of ionic compound. ይሄ በእናንተ ሞጁል ላይ በጣም ቁጭ አድርጎ አስቀምጧል። ስለ ionic compound ስንማር ዛሬ ማየት አለብን ምንድነው? ስለ ጨው ነው። ይይዛል ማለት ነው። እና ምን አይነት ፕሮፐርቲ ያላቸው? አንደኛ they form what? crystals. crystal ማለት hard solid ማለት እኮ ነው። hard solid. hard solid ይፈጥራል። ምኖች ionic compound ለምን አቶም ከሰውና አዮኖቹ ምንድነው በጣም ክሎዝሊ አታች ስለሚሆኑ ምንድነው hard solid ይሆናል። hard solid ከሆነ ደግሞ ምንድነው high melting point አለ፣ boiling point፣ high boiling point እና high melting point አለ ማለት ነው። because there force what? electrostatic force ያን በሄልት መልት ለማድረግ ቦል ማለት ምንድነው ሃይ ኤነርጂ ያስፈልጋል። ሶስተኛ they are what? hard but they are easily brittle። ምንድነው brittle ማለት? ቶሎ የሚሰባበር ማለት ነው። ጨው ቶሎ ይሰባበራል ግን hard ነው፣ ጠንካራ ነው በይስልኝ። they are soluble in what? polar solvent like the polymer ይላሉ እንደ water ያሉ ነገር ለምንድነው ያ soluble ናቸው በሶላር solvent ውስጥ። ሌላ ምንድነው last one they are conduct by electricity when they are dissolved in what? water or molten state። በሶሉሽን ሲገባ ምን ይሆናል? በሶሉሽን ሲገባ ምን ይሆናል? ማብራት ኤሌክትሪሲቲን ማሳለፍ ይችላል። ለምሳሌ ይሄ ነው። እነሱ እነማን ናቸው? salt acid then what base። እነዚህ በሶሉሽን ፎር ኦር ሞልቴን ኦር ሲቀልጥ የቀለጠው ወይም በውሃ ውስጥ ሲገባ ምን ይሆናል? ማብራት ማሳለፍ ይችላል። ከሶሉሽን ውጭ ግን ማሳለፍ አይችልም። ወይም ሞልቴን ካልሆነ ወይም ሶሉሽን ውስጥ ካልሆነ ማሳለፍ አይችልም። ለምንድን ነው? በሶሊድ ውስጥ ጨው ለምሳሌ ሶሊድ ሲሆን ምንድነው የሚሆነው? ከተውንና አዮን አይለያዩም። ኢንፊክስድ ፖዚሽን ላይ ስለሚሆኑ ሞባይሊቲ ከተውንና አዮን ማግኔት አያደርጉም። ስለዚህ ኮንዳክሽን አይኖርም ማለት ነው። ባት ኢን ውሃ ውስጥ ትንሽ ውሃ ውስጥ ከሲግኖር ምን ይሆናል? ከተውንና አዮን ድሽት ይሆናል። ሶዲየም ፕላስ ክሎሪን ማይነስ ይሆናል። እነዚህ ከተውንና አዮኖች
in opposite direction ላይ ማግሬት ስለሚያደርጉ ኤሌክትሪሲቲ ጀነሬት ያደርጋሉ። ስለዚህ there are how many general property? 5 general property. One is what? Ionic compounds are what? Hard solid or they are crystals. Second, they have what? Melting point and what? Boiling point because they form what? By electrostatic force. ሶስተኛ they are hard and what? Easily brittle. ጠንካራ ናቸው ግን easily ይሰባበራሉ። they are what? Polar solvent ናቸው። polar solvent soluble ናቸው። they are polar soluble ናቸው። they conduct electricity when they are in dissolved or in molten በአኩስ ሶሉሽን ሲሆን ማብራትን ማስተላለፍ ይችላሉ። those ionic compounds እነማን ናቸው? እነዚህ ምንድነው? acid, salt and base ናቸው። this is last lesson for today. If you have any questions or suggestions, welcome. Thank you, teacher. አይተን እንመጣለን። እሺ ሌላ ስራ ከሌለ ጨርሼዋለሁ። Thanks a lot. Thank you. Thank you, teacher. ሰላም ደሮሽ